ጤና ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በባቴ ከተማና አካባቢው ላይ የአገዛዙን መዋቅር እያፈራረሱ የሚገኙት የኦነግ ሸኔ ታጣቂዎች ወደ ወረባቦና ቃሉ ወረዳዎች ዘልቀው እየገቡ መሆናቸው ተሰምተዋል። የባቲ ወረዳን በቁጥጥራቸው ስር ያደረጉት ታጣቂዎቹ ወረባቦና ቃሉ ወረዳዎችን ጨምሮ ወደ ሌሎች ጎረቤት ወረዳ ወደሆኑ የደቡብ ወሎ ዞን ምዕራብ ወረዳዎች መስፋፋታቸውን የቀጠሉ ሲሆን ታጣቂዎቹ ቀጣይ ኢላማዎቻቸው ኮምቦልቻና ደሴ መሆናቸው ተጠቁሟል። ሚስጥራዊ በሆነ መንገድ ከመከላከያ ሰራዊት የሬሽንና የትጥቅ ድጋፍ እንደሚያገኙ የተነገረላቸው እነዚህው የኦነግ ሸኔ ታጣቂዎች መነሻቸውን ኮምቦልቻና ከሚሴ እንዲሁም ደብረ ብርሃን ከሚገኙ የመከላከያ ሰራዊት ማዘዣ ጣቢያዎች መነሻቸውን የሚያደርጉ ወታደራዊ ካሶኒዎች በሸራ እንደታፈኑ በልዩ አጀብ ታጅበው የታጣቂዎቹ ዋና ቤዝ በሆኑ አካባቢዎች ሄደው የጫኑትን ትጥቅና ስንቅ እንደሚያራግፉም ተረጋግጧል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን የፋኖን ትግልና የአማራ ሕዝብን የከዳው ባንዳ በሚኒሻ አዛዡ ተረሸነ። በሸዋ ጠቅላይ ግዛት መርሐቤቴ አውራጃ ኮላሽና አካባቢው ላይ የአማራ ፋኖንና የአማራ ሕዝብን ከርተው ለፋሽስቱ ብልጽግና አገዛዝ እጃቸውን የሰጡ የዘመኑ ይሁዳዎች በሚኒሻ አዛዦች መገደላቸው ተረጋግጠዋል። የአማራ ሕዝብንና የጓዶቻቸውን አደራ የከዱት እነዚህ ወዳደር ከሃዲ ባንዳዎች የውሻ ሞት እየሞቱ መሆኑ ታውቋል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን የአገዛዙን እድሜ ለማራዘም ብለን መሞት ይብቃን ያሉ ከአንድ ጋንታ በላይ ወታደሮች ከነሙሉ ትጥቃቸው ፋኖን ተቀላቀሉ። የአገዛዙ ሰራዊት ማን ሞቶ የማን ስልጣን ሊቀጥል በሚል ልክ እንደ እምቧይ ካብ እየተናደ ወደ ፋኖ መጉረፉን ቀጥሏል። መረጃውን በዝርዝር ይዘነዋል። ከጎረቤት ሀገር ከያዝነው መረጃ መካከል ከፍተኛ ወታደራዊ አዛዥ ወደ ሱዳን ጦር መቀላቀሉ ተሰምቷል። በሱዳን ዳርፉር ቀጠና ውስጥ በከፍተኛ ወታደራዊ አቅማቸውና ተደራሽነታቸው የሚታወቁት የፈጥኖ ድራሽ ኃይሎች አዛዥ ሜጀር ጀነራል አልኑር አህመድ አዳም ወይንም በቅጽል ስማቸው አልኑር ጉባም ቡድኑን በመክዳት የሱዳን መደበኛ ጦርን መቀላቀላቸው ተሰምቷል። ይህም ለፈጥኖ ድራሽ ኃይሉ አስደንጋጭ መርዶ ነው ተብሏል። መረጃውን በዝርዝር ታደምጡታላችሁ። ከወደ ባህር ማዶ መረጃዎቻችን መካከል ለ21 ሰዓታት በዝግ የተካሄደው የኢስላም ባር ድርድር ያለ ውጤት መጠናቀቁ ዓለምን ወደ ቀድሞ ጦርነት ቀጠና ብቻ ሳይሆን ወደ አዲስና ይበልጥ አደገኛ ወደሆነ ወታደራዊ ገዳም ምዕራፍ መልሶታል ተባለም። በ43ኛው የጦርነት ቀን ላይ የደረሰው የኢስላም ባር ድርድር መክሸፍ በመካከለኛው ምስራቅ ብቻ ሳይሆን በመላው ዓለም ላይ የጂኦ ፖለቲካዊ መሬት መንቀጥቀጥን አስከትሏል። እነዚህንና ሌሎች የባህር ማዶ መረጃዎችን በዝርዝር ታደምጣላችሁ። ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን ዋላችሁ፣ እንደምን አመሻችሁ። ከጣቢያችን መረብ ሚዲያ የዛሬ ሚያዝያ 5 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። የፋኖን ትግልና የአማራ ሕዝብን የከዳው ባንዳ በሚኒሻ አዛዡ ተረሸነ። ቅዱሱን የአማራ ሕዝብ ህልውና ትግልና የጓዶቻቸውን አደራ በመክዳት ለሆዳቸው ያደሩ ከሃዲዎች የውሻ ሞት መሞታቸውን ቀጥለዋል። በሸዋ ጠቅላይ ግዛት መርሐቤቴ አውራጃ ኮላሽና አካባቢው ላይ የአማራ ፋኖን ትግል ከድተው ለፋሽስቱ ብልጽግና አገዛዝ እጃቸውን የሰጡ የዘመኑ ይሁዳዎች በሚሊሻ አዛዦች ተገድለዋል። ክርስቶስን በ30 ብር ዲናር አሳልፈው እንደሸጠው ልክ እንደ ይሁዳ የፋኖን ቅዱስ ትግል አሸናፊነት ተጠራጥረው ለአገዛዙ እጅ የሚሰጡ ወዳደሮች ዕጣ ፈንታ ውርደትና ሞት እየሆነ ይገኛል። የህዝብን ንብረት የሆነውን የፋኖን መሳሪያ ይዘው በመክዳት የትግል ጓዶቻቸውን መስዋዕትነት በ94 ሺህ ብር የሸጡ ግለሰቦች በትናንትናው የፋሲካ ምሽት በሚሊሻ ጽሕፈት ቤት አዛዡ ትዕዛዝ ሰጭነት መገደላቸውን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ይፋ አድርጓል። ነሐሴ 8 2017 ዓ.ም የክፍለ ጦሩን እንቅስቃሴ ለጥላት አሳልፈው በመስጠት በሰራዊቱ ላይ ጉዳት ለማድረስ ሲሞክሩ የነበሩ እነዚህ ቅጥረኞች ተደርሶባቸው እርምጃ ሊወሰድባቸው ሲል ወደ አገዛዙ ሸሽተው የገቡ ሲሆን የህዝብ ቁጣና የታሪክ ተጠያቂነት ሳይበቃቸው በገቡበት ምሽግ ውስጥ ያፈር ሲሳይ ሆነው ቀርተዋል።
በሸዋ ጠቅላይ ግዛት መርሐቤቴ አውራጃ በኮላሽ ቀበሌ ጀግናው የአጼ ዳዊት ክፍለ ጦር የጠላትን 101ኛ አየር ወለድ ኮማንዶ ድባቅ መጥቶ ድል ሲቀዳጅ፣ በተመሳሳይ ሰዓት ከውጊያ ግንባር ከርተው በሚዳ ወረዳ መራኛ ከተማ ምሽጎ ለሚገኘው የብልጽግና አገዛዝ እጃቸውን ከሰጡት መካከል አንዱ የሆነው አሽኔ ተስፋዬ ትናንት ሚያዝያ 4 2018 ዓ.ም ምሽት ላይ በወረዳ ሚኒሻ ጠርናፊው አዛዥ እንዲገደል ተደርጓል። ግለሰቡ ትናንት ሚያዝያ 4 2018 ዓ.ም ምሽት 2 ሰዓት ላይ በወረዳ ፖሊስ ጣቢያ ቅጥር ግቢ ውስጥ በሚሊሻ ጽሕፈት ቤት ስምሪት ኃላፊው በጌታው ዓለሙ ትዕዛዝ ሰጭነት በጥይት ተደብድቦ መገደሉ ነው ኮሩ አረጋግጫለሁ ሲል ያስታወቀው። የአጼ አምደ ጽዮን ኮር እንደገለጸው ፋኖን የከዳ አለበት ዕዳ ነውና የካዲዎች መጨረሻ ሁሌም እንዲህ ያለ የውሻ አሟሟት እንደሆነ እሙን ነው ሲል መልእክት አስተላልፈዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። በባቴ ከተማና አካባቢው ላይ የአገዛዙን መዋቅር እያፈራረሱ የሚገኙት የኦነግ ሸኔ ታጣቂዎች ወደ ወረባቦና ቃል ወረዳዎች ዘልቀው እየገቡ መሆናቸው ተሰምቷል። የባቴ ወረዳን በቁጥጥራቸው ስር ያደረጉት ታጣቂዎቹ ወረባቦና ቃል ወረዳዎችን ጨምሮ ወደ ሌሎች ጎረቤት ወረዳ ወደሆኑ የደቡብ ወሎ ዞን ምዕራብ ወረዳዎች መስፋፋታቸውን የቀጠሉ ሲሆን ቀጣይ ኢላማዎቻቸው ኮምቦልቻና ደሴ መሆናቸው ተጠቁሟል። ሚስጥራዊ በሆነ መንገድ ከመከላከያ ሰራዊት የሬሽንና የትጥቅ ድጋፍ እንደሚያገኙ የተነገረላቸው እነዚህ የኦነግ ታጣቂዎች መነሻቸውን ኮምቦልቻና ኬሚሴ እንዲሁም ደብረ ብርሃን ከሚገኙ የመከላከያ ሰራዊት ማዘዣ ጣቢያዎች የሚያደርጉ ወታደራዊ ካሶኒዎች በሸራ እንደታፈኑ በልዩ አጀብ ታጅበው የታጣቂዎቹ ዋና ቤዝ በሆኑ አካባቢዎች ሄደው የጫኑትን ሬሽንና ትጥቅ እንደሚያራግፉም ተረጋግጧል። በባቲ ወረዳና አካባቢዋ የሚገኙ የብልጽግና አገዛዝ መዋቅር ሙሉ በሙሉ በሚባል ደረጃ መፈራረሱ ታውቋል። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ኃይል ከባቲ ወረዳ ቀበሌዎች በማለፍ ወደ ወረባቦና ቃል ወረዳዎች በመዝለቅ ንጹሐንን እያገተና እያፈነ መሆኑ ተረጋግጧል። ከባቲ ከተማ ውጭ ያሉ ቀበሌዎች በአሁኑ ወቅት ከአገዛዙ ቁጥጥር ውጭ መሆናቸው ታውቋል። በባቲ ከተማ የሚገኘው የአገዛዙ መዋቅር በታጣቂ ቡድኑ ሰዎች መጠለፉን ነው መረብ ሚዲያ ያነጋገራቸው የአካባቢው ነዋሪዎች የገለጹትም። ታጣቂዎቹ እንቅስቃሴያቸውን በማስፋት በቃል ወረዳ አዋሳኝ በሆነው ጨፌ ሆሪሶና ደንቢ እንዲሁም በወረባቦ ምስራቃዊ አዋሳኝ በሆኑት ድሬ ፈርዶና ጋሬሮ ሌንጮ ቀበሌዎች ውስጥ መሸሸጋቸውን መረጃውን ለጣቢያችን ያደረሱ ማኞች ገልጸዋል። ታጣቂዎቹ አንድን ቀበሌ ከመቆጣጠራቸው በፊት የአገዛዙ ሚኒሾችና ካድሬዎች ለቀው እንዲወጡ የሚያስጠነቅቅ በራሱ በአገዛዙ መዋቅር ውስጥ የሚገኙ አካላት ለሽምግልና የሚላኩ ሲሆን ለሕይወታቸው የሰጉ አመራሮችና የሚኒሻ እንዲሁም የፖሊስ አባላት አካባቢውን ለቀው ይወጣሉ። የቀሩት ግን ታጣቂዎቹ በሚያዟቸው ይሰራሉ፣ አሊያም ወታደራዊ እርምጃዎች እንደሚወሰድባቸው ነው የታወቀው። በተጠቀሱት አካባቢዎች በታጣቂዎቹ ከተገደሉት በተጨማሪ በርካታ ካድሬዎች ታግተው ከፍተኛ ገንዘብ እንዲከፍሉና ዳግም ስልጣን ላይ እንዳይወጡ በመፈረም ተለቀዋል የሚሉት የመረብ ሚዲያ ምንጮች ታጣቂዎቹ በዚህ መልኩ ያገዛዙን መዋቅር ሽባ እያደረጉት ይገኛሉ ሲሉ ገልጸዋል። መነሻቸውን ከኦሮሚያ ክልል አድርገው በአፋር አዋሽ አርባ በኩል አቆራርጠው በባቲ በኩል የሚገቡት እንዲሁም ከከሚሴና ከመሃል የልዩ ዞኑ አካባቢዎች ተነስተው ወደ ባቲና አካባቢው የሚገቡት እነዚሁ የኦነግ ሸኔ ታጣቂዎች ምስጢራዊ በሆነ መንገድ ከመከላከያ ሰራዊት የሬሽንና የትጥቅ ድጋፍ እንደሚያገኙም ምንጮቻችን አብራርተዋል። ቢያንስ በአንድና በሁለት ወራት ውስጥ አንዴ መነሻቸውን ከኮምቦልቻና ከኬሚሴ እንዲሁም ደብረ ብርሃን ከሚገኙ መከላከያ ሰራዊት ማዘዣ ጣቢያዎች የሚነሱ ወታደራዊ ካሶኒዎች በሸራ እንደታፈኑ በልዩ አጀብ ታጅበው የኦነግ ሸኔ ታጣቂዎች ዋና ቤዝ በሆኑት ወደ ባቲ ገጠራማው ክፍል ካቀኑ በኋላ ጭነታቸውን አራክፈው እንደሚመለሱም ነው ሁኔታውን የተከታተሉ የዓይን እማኞች ለመረብ ሚዲያ የተናገሩትም። ታጣቂዎቹ በባቲ ወረዳና በአካባቢው ወጣቶችን በመመልመል ወታደራዊ ስልጠና እየሰጡ ስለመሆኑም ተጠቁሟል። ካለፈው መጋቢት ወር መጨረሻዎቹ አካባቢ በባቲ ዙሪያ በነበረም የተኩስ ልውውጥ በርካታ ያገዛዙ የሚሊሻ አባላት መገደላቸው የተረጋገጠ ሲሆን የወረዳው ብልጽግና ሁኔታውን መቆጣጠር ሲሳነው መረጃ ለታጣቂዎቹ እየሰጣችሁ ነው በሚል ንጹሐን ዜጎችን በድብደባና በስርዓት እያሰቃየ ይገኛል። በባቲ ከተማ የአገዛዙ መዋቅርን በራሳቸው ሰዎች የጠለፉትና ከከተማዋ ውጭ ሙሉ ባቲ ወረዳን በቁጥጥራቸው ስር ያደረጉት ታጣቂዎቹ ወረባቦና ቃል ወረዳዎችን ጨምሮ ወደ ሌሎች ጎረቤት ወረዳ ወደ ሆኑ የደቡብ ወሎ ዞን ምዕራብ ወረዳዎች መስፋፋታቸውን ቀጥለዋል። የታጣቂዎቹ ቀጣይ ኢላማዎች ኮምቦልቻና ደሴ መሆናቸውን የጠቆሙት የመረብ ሚዲያ ምንጮች ለዚህም ደግሞ አስቀድመው በሁለቱም ከተማ አስተዳደሮች መዋቅር ውስጥ የኦነግ ሰዎች መንገድ እንዲጠርጉ ሰርገው እንዲገቡ እየተደረጉ መሆናቸውን አመላክተዋል።
የተከበራችሁ አድማጭ ተመልካቾቻችን ይህንን በሚመለከት ሁኔታውን እየተከታተልን ተከታታይነት ያለው ዘገባ ወደ እናንተ የምናደርስ ይሆናል። ወደ ሌላኛው መረጃችን እናልፋለን። ለአገዛዙ ዕድሜ ማራዘሚያ መሞት ይብቃን ያሉ ከአንድ ጋንታ በላይ ወታደሮች ከነሙሉ ትጥቃቸው ፋኖን ተቀላቀሉ። የብልጽግና ሰራዊት ልክ እንደ እምቧይ ካብ እየተናደ ወደ ፋኖ መጉረፉን ቀጥሏል። የፋኖ ክንድ ባረፈበት ቦታ ሁሉ ቅስሙ የተሰበረውና ስነ ልቦና የደቀቀው የአገዛዙ ኃይል የጥቂቶችን ዕድሜ ለማራዘም ሕይወታችንን መገበር ይብቃን በሚል በጅምላ ወደ ፋኖ ትግል እየተቀላቀለ ይገኛል። በዛሬው ዕለት የልዩ ኮማንዶና የደህንነት አባላትን ጨምሮ በርካታ ታጣቂዎች ልክ እንደ እምቧይ ካብ እየተናዱ የጀግናው የፋኖን ትግል ተቀላቅለዋል። የአማራ ሕዝብን ለማንበርከክ የተሰለፈው የብልጽግና ሰራዊት የትግሉን ፍትሐዊነትና የፋኖን አይበገሬነት በተረዳ ቁጥር መፍረክረኩን ቀጥሏል። በተጠኑ የውጊያ ቀጠናዎች በደረሰበት ከፍተኛ ኪሳራ የተነሳ ተስፋ የቆረጠውና ለአገዛዙ መጠቀሚያ መሆን የሰለቸው የሰራዊቱ አባል አፈሙዙን ወደ አሳዳጃቸው በማዞር በየተራ ወደ ፋኖ እየገቡ ነው። በዛሬው ዕለት የቴዎድሮስ ዕዝ 201ኛ ኮር 54ኛ ክፍለ ጦርና 74ኛ ክፍለ ጦሮችን የተቀላቀሉት ወታደሮች ስም ዝርዝር የሚከተለው ነው። ነፃው ተስፋዬ ከፓራ ኮማንዶ፣ ተከታይ በላው ከፓራ ኮማንዶ፣ የሸዋስ ሙናዬ ከፓራ ኮማንዶ፣ ወንድም አለም ደምስ ከፓራ ኮማንዶ፣ ሲሳይ ማረጉ ከ25ኛ ክፍለ ጦር መረጃና ደህንነት ቡድን፣ እንቻለው አገኘው ከፖሊስ፣ ገረመው መኮንን ከምኒሻ፣ ስንታየው ካሳ ከፓራ ኮማንዶ፣ ሞላ አንዳርጌ ከፓራ ኮማንዶ፣ አቤቲ ተስፋው ከፓራ ኮማንዶ፣ አበበ ዋለ ከሚኒሻም። እነዚህ አባላት ለአምባገነኖች መጠቀሚያ መሆንና ለወዳደሮች ዕድሜ ማራዘሚያነት መስዋዕትነት አብቅቷል በሚል የወሰዱት እርምጃ በአገዛዙ ካምፑስ ከፍተኛ ድንጋጤና መፈራራት መጠራጠርን ፈጥሯል። የቴዎድሮስ ዕዝ 201ኛ ኮር እጅ የሰጡ ወታደሮችን በታላቅ የክብር አቀባበል የተቀበለ ሲሆን አሁንም በጨቋኙ መዋቅር ውስጥ ያላችሁ አባላት ከመቃብር በላይ የሆነውን ህዝባዊ ትግል እንድትቀላቀሉ ሲል ጥሪ አቅርበዋል። በተያያዘ ዜናም በፋሲካ በዓል 5 ያገዛዙ ወታደሮች ስናይፐርና ዘመናዊ መሳሪያዎችን በመያዝ የፋኖን ትግል መቀላቀላቸውን በትላንት ዜና ወጃችን ወደ እናንተ ማድረሳችን አይዘነጋም። በአገዛዙ ሰራዊት ውስጥ ሲያገለግሉ የነበሩ 5 ወታደሮች የትንሣኤ በዓልን ምክንያት በማድረግ ስናይፐርና ጥቁር ክላሽንኮቭ መሳሪያዎችን እንዲሁም የተለያዩ ትጥቆችን በመያዝ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝን ተቀላቅለዋል። የትንሣኤ በዓልን እንኳን አደረሳችሁ በማለት መሳሪያቸውን ይዘው ወደ ፋኖ የተቀላቀሉት እነዚህ ወታደሮች አገዛዙ 304ኛ ኮር 79ኛ ክፍለ ጦር 2ኛ ሬጅመንት አባላት እንደነበሩ ታውቋል። ወታደሮቹ ስናይፐርና ጥቁር ክላሽንኮቭ በመያዝ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ ስር የሚገኘው 105ኛ ኮር 55ኛ ክፍለ ጦር የብትወደድ አያሌው መኮንን ሻለቃን ተቀላቅለዋል። የትግሉ አካል የሆኑት እነዚህ ወታደሮች መሐመድ አብዲ ከሶማሌ፣ ሌንጮ ድማ ከኦሮሚያ፣ ፉአድ ዛኪር ከስልጤ፣ አቢ ሁሴን ከሐረርና ሬድዋን መዜን ከጅማ መሆናቸውን ከአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ ህዝብ ግንኙነት መምሪያ ያገኘነው መረጃ ያመላክታል። ወታደሮቹ አገዛዙን በመክዳት ከህዝባዊ ኃይሉ ፋኖ ጎን ለመሰለፍ የወሰኑት በሰራዊት ውስጥ ያለውን የተሳሳተ አካሄድ በመረዳት መሆኑን ገልጸዋል። እንዲሁም የፋኖ ብርቱ ክንድ እንዳፍረከረካቸውና ወደ ፋኖ መጠጋት እንዳለባቸው እንዲወስኑ እንዳደረጋቸውም ተናግረዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የዘንድሮ የትንሣኤ በዓል በፋኖ ቁጥጥር ስር ባሉ በርካታ የአማራ ክልል አካባቢዎች በታላቅ ድምቀትና በሰላም ተከብረዋል። በክርስትና እምነት ተከታዮች ዘንድ በታላቅ ድምቀት የሚከበረው የትንሣኤ በዓል በአማራ ፋኖ ቁጥጥር ስር በሚገኙ በርካታ ከተሞችና ገጠራማ ወረዳዎች ውስጥ ያለምንም የጸጥታ ስጋት በሰላም ተከብሮ ውሏል። ትናንት ሚያዝያ 2018 ዓ.ም የተከበረው የትንሣኤ በዓል ፋኖ ሙሉ በሙሉና በከፊል በሚቆጣጠራቸው የአማራ ክልል ዞኖች ውስጥ በሃይማኖታዊ ስርዓቱ መሰረት በሰላም ተጠናቆ ውሏል። በምስራቅ አማራ ቀጠና፣ በምዕራብ አማራ ቀጠና፣ በደቡብና በሰሜን አማራ ቀጠናዎች የሚገኙ የፋኖ አሃዶች በዓሉ በሰላም እንዲጠናቀቅ አስፈላጊውን ጥበቃ ሲያደርጉ መዋላቸውንም ጣቢያችን መረብ ሚዲያ ለመረጋገጥ ችሏል። በተለይም በፋኖ አስተዳደራዊ መዋቅር ስር በሚገኙ ከተሞች የሚኖሩ ምዕመናን ያለምንም የጸጥታ ስጋት በዓሉን ከነጻነት አየር ጋር አክብረው ውለዋል። በዓሉን አስመልክቶም የፋኖ አመራሮችና አባላት ከህዝቡ ጋር አብረው በማክበር የህዝቡንና የፋኖን አንድነት ይበልጥ ያጠናከሩበት አጋጣሚ ሆኖ አልፈዋል። በዓሉ በሰላም መጠናቀቁን ተከትሎ ጣቢያችን ያነጋግራቸው የፋኖ አመራሮችና አባላት ህዝቡ ለፋኖ እያሳየ ያለው ድጋፍና ትብብር ለዚህ ሰላማዊ በዓል መከበር ትልቁን ድርሻ መውሰዱን ገልጸዋል። ይህ ፋሲካ በዓል ውሎም ፋኖ የህዝብን ደህንነት የማስጠበቅ ብቃቱና በህዝብ ዘንድ ያለው አመኔታ ከጊዜ ወደ ጊዜ እየጎለበተ መምጣቱን የሚያሳይ መሆኑ ተመላክቷል። የተከበራችሁ አድማጭ ተመልካቾቻችን ወደ ጎረቤት ሀገር መረጃዎቻችን እናልፋለን።
ከፍተኛ ወታደራዊ አዛዡ ወደ ሱዳን ጦር መቀላቀላቸው ተነግሯል። በሱዳን ዳርፉር ቀጠና ውስጥ በከፍተኛ ወታደራዊ አቅማቸውና ተደራሽነታቸው የሚታወቁት የፈጥኖ ድራሽ ኃይሎች አዛዥ ሜጀር ጀነራል አልኑር አህመድ አዳም ወይም በቅጽል ስማቸው አልኑር ጉባ ቡድኑን በመክዳት የሱዳን መደበኛ ጦርን መቀላቀላቸው ተረጋግጧል። በዚህም ለፈጥኖ ደራሽ ኃይሎች አስደንጋጭ መርዶ ተፈጥሯል ተብሏል። ሜጀር ጀነራል አልኑር ጉባም የፈጥኖ ደራሽ ኃይሉ ሰሜን ዳርፉር ኦፕሬሽንን ሲመሩ የነበሩ ሲሆን ሲከዱም 136 ሙሉ ትጥቅ የታጠቁ የጦር ተሽከርካሪዎችን ይዘው መኮብለላቸውን የተነገረው። ለክዳት ዋነኛ ምክንያት በፈጥኖ ደራሽ አመራር ውስጥ ያለው የዘመድ አዝማድ አድሎ እንደሆነ ተገልጿል። በተለይም በቅርቡ በሱዳን ጦር ቁጥጥር ስር የወደቀችው ኤልፋሻር ከተማ አዛዥነት ለእርሳቸው ሳይሰጥ በመቅረቱ ቅሬታው እንደበረታ ይነገራል። ታዋቂው ጎሳ መሪ ሙሳ ሂላል አልኑር ጉባ ከፈጥኖ ደራሽ ኃይሉ ጋር ያለውን ግንኙነት እንዲያቋርጥ ከፍተኛ ግፊት በማድረግ ረገድ ትልቅ ሚና እንደተጫወተም ሱዳን ትሪቡን በዘገባው አመላክቷል። ሌላኛው የፈጥኖ ደራሽ ከፍተኛ አዛዥ ሳቫና በተባለ የድምፅ ቅጅ እንደገለጹት በቡድኑ ውስጥ የቆሰሉ ወታደሮች መድኃኒት የሚያገኙት ለከፍተኛ ወታደራዊ አመራሮች ዘመድ ሲሆኑ ብቻ እንደሆነና በዝቅተኛ መኮንኖች ላይ ከፍተኛ ንቀት መኖሩን አጋልጠዋል። ይህ ክስተት ባለፈው ዓመት የከዱትን አቡ አቅላ ኬይከልን ታሪክ የሚያስታውስ ሲሆን በወቅቱ የእርሳቸው መክዳት የሱዳን ጦር የገዚራ ግዛትን መልሶ እንዲቆጣጠር ትልቅ በር ከፍቶ ነበረም። የቀድሞ ሜጀር ጀነራል አህመድ አብደል ራሂም ይህንን እርምጃ ለፈጥኖ ደራሽ ኃይሉ እጅግ የሚያሳምም ሰበር ጥቃት ሲሉ ገልጸውታል። የዚህ ከፍተኛ አዛዥ መክዳት የፓራሚሊተሪ ቡድኑን ወታደራዊ ስነልቦናና ስልታዊ ሚዛን በእጅጉ እንደሚያናጋው ይጠበቃል። የተከበራችሁ አድማጭ ተመልካቾቻችን ወደ ባህር ማዶ መረጃዎቻችን እናልፋለን። ለ21 ሰዓታት በዝግ የተካሄደው የኢስላም ባር ድርድር ያለ ውጤት መጠናቀቁ ዓለምን ወደ ቀድሞ የጦርነት ቀጠና ብቻ ሳይሆን ወደ አዲስና ይበልጥ አደገኛ ወደሆነም ወታደራዊ ገዳ ምዕራፍ መልሶታል ተባለም። በ43ኛ የጦርነት ቀን ላይ የደረሰው የኢስላም ባር ድርድር መክሸፍ በመካከለኛው ምስራቅ ብቻ ሳይሆን በመላው ዓለም ላይ የጂኦ ፖለቲካ የመሬት መንቀጥቀጥ አስከትሏል። ይህ የትራምፕ የመዝጋት ስልትና የኢራን የአጥፍቶ ጠፊ ድሮን ዝግጅት ዓለምን ወዴት እያመራ እንደሆነ በሚከተለው መልኩ ኤምኤስ ኒውስ የተባለ ሚዲያ ዘግቧል። ፕሬዚዳንት ትራምፕ ከዲፕሎማሲ መክሸፍ በኋላ የተከተሉት ስልት አጸፋዊ ገዳ ነው ተብሏል። ኢራን ለ43ኛ ቀናት የባህር መንገዱን በመዝጋት ዓለምን ስታስጨንቅ የነበረ ቢሆንም አሁንም ትራምፕ የአሜሪካ ባህር ኃይል ወደ ሆርሙዝ የሚገባውንም ሆነ የሚወጣውን ማንኛውንም መርከብ እንዲያግድ አዘዋል። አሜሪካ ከዚህ ቀደም ባህሩ ክፍት ይሁን ስትል የነበረው አቋም ወደ እኔ ካልተቆጣጠርኩት ማንም አይጠቀምበትም ቀይራለች ተብሏል። ይህም ደግሞ በባህረ ሰላጤው ለቆሙት 230 የነዳጅ ጫኝ መርከቦችና ለዓለም ነዳጅ ዋጋ መርዶ ነው። ቴህራን በዲፕሎማሲው ጠረጴዛ ላይ ለኒኩለር ጥያቄው እጇን አለመስጠቷ ከጀርባ ያላትን ወታደራዊ ዝግጅት እንደምትተማመንበትም ያሳየ ነው ተብሏል። እንደ ኒውዮርክ ታይምስ ዘገባ ከሆነ ኢራን ራሷ የዘረጋቻቸው ፈንጂዎች ያሉበት ቦታ መጥፋቱ የባህር መንገዱ መክፈት አለመቻሏን ያሳያል። ይህ ስትራቴጂካዊ ሳቦታጅ አሜሪካን ወደ ባህሩ በማስገባት ለኢራን ባህር ሰርጓጅ አጥፍቶ ጠፊ ድሮኖች ቀላል ኢላማ ለማድረግ የታለመ ወጥመድ ሊሆን ይችላልም ተብሏል። በወታደራዊ መስክ ብቻ ሳይሆን በኢኮኖሚውን ዘርፍ የገንዘብ ጦርነት በማወጅ የዶላርን የበላይነት በገዛ ደጇ እየተገዳደረችው ትገኛለች ኢራን። ትራምፕ በቻይና ላይ የጣሉት የ50% ቀረጥ ዛቻ ጦርነቱ ከመካከለኛው ምስራቅ ወጥቶ ወደ ታላላቅ የኢኮኖሚ ሀያላን ሽኩቻ መሸጋገሩን ያሳያል። ቻይና ለኢራን የጦር መሳሪያ ከላከች ዓለም አቀፍ የንግድ ጦርነት መቀስቀሱ የማይቀር ነው። በሌሎች አቅጣጫዎች ደግሞ አዳዲስ ግንባሮች ተፈጥረዋል። የባብኤል ማንዳብ ጥቃትና የኔታንያሁ ጦርነት ገና አላበቃም የሚለው መግለጫ የሚያሳየው ውጥረቱ ከሆርሙዝ ተሻግሮ ወደ ቀይ ባህርና እስራኤል እየሰፋ መሆኑን ነው። በተለይ በአልአቅሳ መስጊድ የታየው የ100,000 ሰዎች ሶላት በጦርነቱ መሃል ያለውን ሃይማኖታዊና ማህበራዊ ስሜት ከፍተኛ ደረጃ ላይ መድረሱን ያመላክታል። የተኩስ አቁም ስምምነቱ ሊያበቃ 9 ቀናት ብቻ ቀርተውታል። በእነዚህ ቀናት ውስጥ አዲስ ተአምራዊ ድርድር ካልተፈጠረም አንደኛ የሆርሙዝ እገዳ ከ20% የዓለም ነዳጅን በማገቱ የዋጋ ግሽበት ወደ አፍሪካ ቀንድና ኢትዮጵያም በቀጥታ ይፈሳል። በሌላኛው የአሜሪካ የባህር ኃይል ፈንጂዎችን ለማጽዳት በሚያደርገው ሙከራና የኢራን ድሮኖች በሚያደርጉት ጥቃት መሃል የሚፈጠር አንድ ጥይት 3ኛውን የዓለም ጦርነት ሊቀሰቀስ ይችላል ተብሏል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ሚያዝያ 5 2018 ዓ.ም ይዘናቸው የነበሩት መረጃዎቻችን እነዚህ ይመስላሉ። ቸር ቆዩ።